ሰላም ተማሪዎች ዛሬ እስካሁን በሰራንባቸው ቪዲዮ ላይ እዚህ እንደምትመለከቱት የእንግሊዘኛ ሪሚዲያል ቪዲዮ እንዲሁም ግሬድ 12 እነሱ መሰረት ያደረገ ኮሜንቶች ኢሜይል ላይ ደርሶኛልና እነሱን ኮሜንቶች ኢንዲቪዥዋሊ ስመልስ ነበር። አሁን ግን አንዳንድ ሞር ለጋራ የሚሆኑ ጥያቄዎች አሉ። እነሱ ጥያቄዎች እዚህ ላይ ቢሰሩ አሪፍ ነው ብዬ ስላሰብኩ ኮሜንቶቹን በጋራ እናያቸውና ጥያቄዎቹንም እንመልሳለን ማለት ነው። በጣም ስፔሲፊክ የሆኑ ጥያቄዎችን እየሰራ ነው የምንሄደው። ሁሉንም ኮሜንት አናየውም። ሰው ወደ መጀመሪያው እንሂድ እስኪ። እንደምታዩት ያው ፖዚቲቭ የሆነውን ምንም አናየውም። ቴንኪዩ ምናምን የሚለውን ፓርት ኔክስት ፓርት ምናምን የሚሉትን አናያቸውም። እንደዚህ እንደምትመለከቱት ለምሳሌ እዚህ ኤግዛም ሰክሲድ የሚል የዩቲዩብ ቻናል ነው። ኪፕ ኢት አፕ ይላል። እንደዚህ አይነቶችን ያው ምንም አናያቸውም። እኛ የምንመልሰው ግን ስፔሲፊካሊ አንድ ተማሪ የተረዳበትን መንገድ ጥያቄውን ነው። እንግሊዘኛ እንደመሆኑ መጠን በተለያየ መንገድ እንረዳዋለን። ስፔሻሊ ደግሞ ኤአይ ላይ በማስገባት እንሰራዋለን ጥያቄውን እና በምንጠይቅበት ወይ ይመልስልናል። እና የአሁኑ ዘመን ቻትጂፒቲ ስንጠቀም ስፔሲፊካሊ ዋይዝ ሆነን መጠቀም አለብን። የምንሰጠው ጥያቄ ዘሴም ጥያቄ ሁለት ጊዜ ብንሰጠው የተለያየ መልስ ሊሰጠን ይችላል። ጥንቃቄ ማድረግ አለብን። ለምን? የሚረዳበት መልኩ እኛ ባስገባንበት ነው። ጀስት እኛ በጠየቅነው ጥያቄ መሰረት አድርጎ ነው የሚመልስልን እና በዛ መሰረት ይመስለኛል ብዙዎቹ መልሱ ይሄ ነው ኦር ደግሞ ይሄ ነው የሚል አስተያየት የመጣው ከዛ አንፃር ይመስለኛል። እና እሱን በዋናነት ቪዲዮውን ስንሰራ ዋይ ኤንድ ዋይ ኖት እያልን የሰራነው ለዚህ ነው። ለምንድን ነው ከአራቱ ምርጫዎች ውስጥ ይሄ መልስ ሊሆን የቻለው ለምንድን ነው የሚለውን ስናይ ነበረ። አት ዘ ሴም ታይም ለምንስ መልስ አይሆንም? ሌሎች መልስ ያልሆኑበት ምክንያት ቤዚካሊ በዛ መልኩ ነው መያዝ ያለብን። ለአራቱም ሪዝን ከሰጠን ኤኒ ኩዌሽን ቢሆንም መመለስ እንችላለን ማለት ነው። ሶ ከዛ አንፃር ነው የምናየው። ሶ ለማንኛውም ግን ማንኛውም ጥያቄ መጠየቅ ይቻላል። ጥያቄውን ስንጠይቅ ግን ኢቭን መልሰን ኤአይ ላይ ስንጠይቅ ጥያቄውን ምን ለማለት ተፈልጎ ነው ዲፕሊ አንደርስታንድ ካደረግነው በኋላ እኛ ፊገር አውት ካደረግነው በኋላ ለኤአይ ስንሰጠው በዛ መልኩ ነው የሚሰጠን። እኛ በሰጠነው መልኩ ነው። በዚሁ አጋጣሚ ኤአይን ወይም ደግሞ ቻትጂፒቲን የምንጠቀምበት አንድ ሙያ አለ፣ ራሱን የቻለ ፕሮፌሽን አለ። ጀስት ፕሮምፕት ኢንጂነሪንግ የሚባል አሁን ፕሮምፕት መጻፍ ስክሪፕት መጻፍ በራሱ አንድ ፕሮፌሽን ነው። ስለዚህ እሱን በደንብ በተለማመድን ቁጥር ፕራክቲስ ባደረግን ቁጥር ከኤአይ ጋር ያለን ግንኙነት በጣም ስሙዝ ይሆናል። እንዲሁ ዋት ዊ ኒድ አክሰስ ማድረግ እንችላለን በፈለግነው መጠን ማለት ነው። ዲፑን አይሰጠንም ባይዘው እኛ በምንጠይቅ ልክ ትንሽ የሚሰጠንና በዛ መሰረት ይህን ጥያቄ እንመልስ እስኪ። ኩዌስችን ነምበር 16 ላይ ነው የተሰጠው። ጀስት አት አለሙ ዘመነ የሚል ሰብስክራይበር ነው። ቴንኪው ስለጠየቁ ጥያቄ በጣም ነው እኔ ቴንኪው ማለት የምፈልገው። እንስታ እስኪ 16ኛ ጥያቄ ምንድነው የሚለው? the question number 16 answer is a because unless is a conditional sentence type 1 ይላል። የ16ኛው ጥያቄ መልሱ ኤ ነው። ለምን ካልከኝ unless የሚለው ኮንዲሽናል ሰንተንስ ታይፕ 1 ነው ይላል። ወደ ጥያቄው እንሄዳለን እስኪ። ቪዲዮውን እዚህ ስላለ ፓርት 5 ፓርት 2 ላይ ላለው ነው የሚያመለክተው። ይሄ ልጅ ቤዚካሊ ጥያቄውን ቪዲዮውን በደንብ ሲከታተለው ቆይቷል ማለት ነው። ቪዲዮውን በደንብ አናላይዝ አድርጎ አይቶት በደንብ ከዛ ላይ ግር ያለውን ጥያቄ ነው የጠየቀው ወይም ደግሞ እሱ የመሰለውን ጥያቄ ነው የጠየቀውና ታንኪዩ። ግን ወደ ጥያቄው እስኪ መጀመሪያ ግን አንለስ የሚለው ኮንዲሽናል ሰንተንስ ነው አይደለም? እስኪ ንገሩኝ። አይሆንም፣ ኮንዲሽናል ሰንተንስ አይደለም። አንለስ የሚለው ወርድ በራሱ ኮንጃክሽን ወይም ደግሞ አያያዥ ነው። it is just for a condition that must be a meet for something የሆነ ነገር ለመከሰት መኖር ያለበት ነገር ነው። ምን ለማለት ነው? ለምሳሌ አንተ ለመማር ፍላጎት ያስፈልጋል። unless you don't have any attention or interest ፍላጎት ከሌለህ አትማርም። ወይም ደግሞ ደብተር ከሌለህ አትጽፍም።
ሪኳየርመንት ነው። አለስ ኮንጃክሽን ነው። በቃ እንዲህ ማድረግ ከፈለግ እንዲህ ሊኖርህ ይገባል እንደማለት ነው እንጂ ኮንዲሽናል ሰንተንስ አለ። ኮንዲሽናል ሰንተንስ ማለት ታይፕ ኦፍ ሰንተንስ 3 አይነት ቴንሶች ናቸው። ታይፕ 1 ታይፕ 2 እና ታይፕ 3 ናቸው ኮንዲሽናል ሰንተንስ የምንለው ማለት ነው። እነዛ ጋር የማይመደብ ነው ይሄ አንለስ የሚለው። ወደ ጥያቄው እንሂድና እስኪ ጥያቄው ምን ይላል የሚለውን ዩቲዩብ ቀጥታ ስለሚወስድ ሊንኩ እንየው እስኪ። ጥያቄው ምንድን ነው የሚለው? ኩዌስችን ነምበር 15 ኦኬ ይታያችሁ ከሆነ ኩዌስችን ነምበር 16 ኩዌስችን ነምበር 16 unless you see the criminal blank unless you see the criminal blank A will not shoot, B don't shoot, C give shot, D don't have shot. so unless የሚለው እዚህ የሚያመላክተን ክሪሚናሉን ወንጀሉን እስካላየ ድረስ እንዳትተኩስ ነው። ታይፕ 1 ታይፕ 2 ኖ ሂር። እዚህ ጋር ኮንዲሽናል ሰንተንስ የለንም። አንለስ የገባቸው ኮንዲሽናል ሰንተንስ አይደለችም። ኦኬ ታይፕ 1 ነው። ለምን አሁን በልጁ አረዳድ ታይፕ 1 ነው። ለምን ሜቢ ሲምፕል ፕሬዘንት ስለሆነ ሊሆን ይችላል። እዚህ ጋር የጥያቄው መንፈስ ግን አለስ የምትለው ወርድ ክሪሚናል እስካላየ ድረስ እንዳትተኩስ ነው። ኢምፐራቲቭ ነው ወይም ደግሞ ትዕዛዝ መስጠት ነው እንጂ እዚህ ጋር ስለ ታይፕ 1 ኮንዲሽናል ሰንተንስ ለማውራት አለም አለስ የገባቸው። አለስ ኮንዲሽናል ሰንተንስ ሳትሆን ኮንጃክሽን ነች ወይም አያያዥ ነች ማለት ነው። ሶ መልሳችን ዶንት ሾት የሚለው ቢ ነው እንጂ ኤ አይደለም። መልሳችን ቢ ዶንት ሾት የሚለው ነው። እንዳትተኩስ የሚለው ትዕዛዝ መስጠት ነው ማለት ነው። ሶ ይሄን ይመስላል ይሄ 16ኛው ጥያቄ። ወደ እንትናችን እንመለስ። ሶ አለሙ ዘመነ ጥያቄ በዚህ መልኩ ይመለሳል ማለት ነው። ቴንኪዩ ለጥያቄው። እዚህ ጋር አዲስ ዊሾስ ቴንኪዩ የሚል ነው። እንደ አይነት ቴንኪዩ ለሚለው ምንም እንትን አንልም። ሉክ አሜዚንግ ኦኬ ቴንኪዩ። ፒዲኤፍ ኦኬ። ያው እነዚህ ምንም እንትን ስለሌላቸው አት ሙቢ ቲዩብ 3699 የሚል ዩዘር ኔም ያለው እንዲህ አይነት ጥያቄ ጠይቋል። 61ኛ ኤ ነው ቲቸር ዛት ኤንድ ዚስ ሃቭ ኤ ቢግ ዲፈረንስ ይላል። ኦኬ ዛት እና ዚስ ቢግ ዲፈረንስ ስላላቸው 61ኛው ኤ ነው ይላል። እስኪ ወደ ጥያቄው እንስና 61ኛው ምን ይላል? የማይታያችሁ ከሆነ እንደዚህ ማድረግ እንችላለን። 61ኛ ኦኬ። ኩዌስችን ነምበር 61 ሰን ብላንክ ዳድ ናይስ ቱ ሚት ዩ ሚስተር አለሙ። ዲያሎግ ጥያቄ ነው። ልጁ ምን ቢል ነው አባቴው ምን የመለሰው? ናይስ ቱ ሚት ዩ ሚስተር አለሙ። ኤ ዳድ ዚስ ኢዝ ማይ ቲቸር ሚስተር አለሙ። ቢ ዚስ ኢዝ ማይ ዳድ ሚስተር አለሙ። ሲ ዳድ ሚስተር አለሙ ኢዝ ማይ ቲቸር። ዲ ዳድ ዛት ዋን ኢዝ ማይ ቲቸር ሚስተር አለሙ። ሰው መልሳችን ማንኛው ነው? መልሳችን ኤ ነው አይደል? ዳድ ዚስ ኢዝ ማይ ቲቸር ሚስተር አለሙ። ልጁም ያለው ኤ ነው፣ መልሱን ያለው መልሱም ኤ ነው። ትክክል ነው። ዳድ ዚስ ኢዝ ማይ ቲቸር ሚስተር አለሙ፣ ይህ የኔ መምህር ሚስተር አለሙ ነው ብሎ ሲናገር አባቴ ሆናል ናይስ ቱ ሚት ዩ ሚስተር አለሙ። ሰው መልሱ እኔም ኤ ብዬ ነው የሰራሁት፣ መልሱም ኤ ነው ማለት ነው። ትክክል ነው። ዲ አይሆንም መልሱ። ዳድ ዛት ዋን ኢዝ ማይ ቲቸር ሚስተር አለሙ አይሆንም። መልሳችን ኤ ላይ ያለው ነው። ሰው እዚህ ቪዲዮ ላይ ምን ብሎ እንደተመለሰ እስኪ እንየው። ማለት ያኔ እኔ ምን ብዬ ነው የመለስኩት? እስኪ ቮሊዩም እንስጠው እና ፓርት 3 ሰብስቲቱሽን ጎ ቱ ዘ ኩዌስችን ሚስተር አለሙ ዳድ ምን ይበል? ሚስተር አለሙ። ቢ ዚስ ኢዝ ማይ ዳድ ሚስተር አለሙ። ሲ ዳድ ሚስተር አለሙ ኢዝ ማይ ቲቸር። አልፈናል የሆነ ነገር። ሚስተር አለሙ ዳድ ምን ይበል? ሰን ጥያቄው ምንድነው? እዚህ ጋር ሰን ምን ቢል ነው ዳዶ ምን ብሎ የመለሰው? ናይስ ቱ ሚት ዩ ሚስተር አለሙ። ኤ ዳድ ዚስ ኢዝ ማይ ቲቸር ሚስተር አለሙ። ቢ ዚስ ኢዝ ማይ ዳድ ሚስተር አለሙ። ሲ ዳድ ሚስተር አለሙ ኢዝ ማይ ቲቸር። ዲ ዳድ ዛት ዋን ኢዝ ማይ ቲቸር ሚስተር አለሙ።
ሳን ምን ብሎ ቢጠይቅ ነው ዳድ ምን ብሎ የመለሰው? ናይስ ቱ ሚት ዩ ሚስተር አለሙ ብሎ የመለሰው ማለት ልጁ ምን ብሎ ተው መጀመሪያ ለአባቱ ዳድ ዚስ ማይ ቲቸር ሚስተር አለሙ ማለት ነው ይሆናል። ምክንያቱም እዚህ ጋር ሰማችሁ መልሱ ነው ማለት ነው። ቪዲዮውም ነው። ሜቢ ሌላ መልስ የለም እዚህ ውስጥ መልሱ ነው ማለት ነው። ሶ ለኮሜንቱ ቴንኪው እንደገና ማዳመጥ ትችላለህ ማለት ነው። እንመለስ አሁንም ወደ ኮሽናችን። ኦኬ ኔክስት እናመሰግናለን ቲቸር። ይሄ ምንም ቴንኪው እኔም አመሰግናለሁኝ። ናይስ ኦልሶ ናይስ ቴንኪው አመሰግናለሁኝ። የ2017 ኤግዛም አንድ መንዝና የቀረው እኮ ሶ ቴንኪው እኔም ለዛ አስቤ ነው እኔም የላኩት። ሃይ አዲ ዌል ኤክስፕላኔሽን ቴንኪው ናይስ ቴንኪው ለዚህም አመሰግናለሁኝ። አተፈሪ ገላ ነው ኦልሶ ቴንኪው። ቴዎድሮስ ገነት ታንክስ ኤሎት ቴንኪው። ማሙሽ ሮክታ ትሩበ ያው ኮሜንት የተለያየ ኮሜንት ይሰራሉ ድሮ ቴንኪው። ዌልቦ በርታ ቴንኪው። አብዛኛዎቹ እዚህ ያሉትኝ ፖዚቲቭ የሆነ ኮሜንት ናቸው። የቴሌግራም ሊንክ የሚል እዚህ ጋር አበበ እርሱሎ ዩዘር ኔም ያለው የቴሌግራም ሊንክ ቻናሉ ላይ አለ። ወደ ቴሌግራም ይወስዳል። ሶ እዛ ላይ ማንኛውም ኤግዛም ፓርት እዛ ላይ አክሰስ ማድረግ ይቻላል ማለት ነው። ሶ ቴሌግራሙ ዲስክሪፕሽን ወይ ደግሞ ቻናሉ ላይ ከገባችሁ በኋላ ቴሌግራም ቻናሉ ላይ ከገባችሁ በኋላ ሊንክ ከሚለው ውስጥ የቴሌግራም ሊንክ አለ። ሶ እሱን መጠቀም ይቻላል ማለት ነው። እዚህ ጋርም አት ራይዲ ካሳዬ ZF3FO ታንክስ ፕሊስ ሃው ካን አይ ጌት ኦል እንግሊሽ ኩዌሽን ይላል። ሁሉንም ጥያቄዎች እንዴት ማግኘት የምችለው በሲም ታይም ቴሌግራም ላይ መጠቀም ነው። ቴንኪው። ዘ ሴም ፐርሰን ኤግዛም ፓርት 6 ላይ ምንድን የሚል አስተያየት ሰጥቷልኝ። እስ ጉድ ኪፕ ጎይንግ ኦልሶ ሶሻል ኤንድ ፕሊስ አይ ዋና ኦል እንግሊሽ ኩዌሽን ሃው ካን አይ ጌት ቴንኪው። ይህንም በተመሳሳይ ቴሌግራም ሊንክ ላይ ነው ማለት ነው። አስፈላጊ ከሆነ ፎር ኢንዲቪዥዋል ፐርሰን ፎር ሰም ልካለው ማለት ነው። አሊ ቢአይ ታንክስ ኔክስት ፓርት ኢፍ ዩ ሃቭ ኦኬ ኔክስት ፓርት ነው ያ ማለት ፓርት 5 ላይ ያለ ነው። ኔክስት ፓርት ያለው ፓርት 6 ተለቋለኝ። ቴንኪው። አት አልጎ ዲ8 ዌል ኔክስት ፓርት አናዘር ይህን ፓርት 1 ላይ ያለ ነው። እነዚህም ተለቀዋል ማለት ነው። እነዚህ ያን ያክል ለኛ እንትን አይሆንም። ሌሎችም እንግሊሽ ስራ አለና ኦኬ ፓርት 1 እያለ ነው ይሄም ኮሜንት። ሶ ፓርት 6 ድረስ ተሰርቷልኝ። ፕሊስ አይ ካንት ፋውንድ ፓርት 6 ፕሊስ ሴንድ ሚ ፓርት 6 ተለቋልኝ። ፓርት 5 እያለ የተሰጠ ኮሜንት ነው። ታንኪዩ ኤንድ ፕሊስ ኮንቲኒዩ። ሚሚ ሃዳር ጂጂ የምትል ዩዘር ነው ያለው ማለት ነው። ቴንኪዩ። እዚህ ጋር ሰብስክራይብ ያደረገ ሰው ነው የሚያሳየው። ቴንኪዩ ቬሪ ማች ኦልሶ ቴንኪዩ ቬሪ ማች። ስራ ጀስት ከፓርት 2 በኋላ ያለውን ስራ ልን ለማለት ነው። አት ጂዩ ዋይ6 አር ሚል ዩዘር ኔም ያለው ሰው ቴንኪዩ። እንዲህ እያለ ይቀጥላል። እንግዲህ እንዲህ እያለ በጣም ብዙ ኮሜንት ነው ያለው። ዛሬ ግን የተገናኘንበት ምክንያት በዋነኝነት እነዚህ አይነት ጥያቄዎች እዚሁ አጋጣሚ አንድ እንትን ደግሞ አባውት ዛት ኤንድ ዊች የሆነ ጥያቄ ነበር እንደዚሁ ስለ ዊች እና ስለ ዛት የተሰራ ጥያቄ። በዛ ጥያቄ ላይም የሆነ ኮሜንት አይቼ ነበር። ዛትና ዊች የተምታታበት ሆነ። ዛትና ዊችን ለመለየት እንግዲህ በዋነኝነት እኔ የምጠቀመው የነበረው ሲስተም ምንድነው? ስቲል ሲስተም ብቻ ሳይሆን ክሪቲካል የሆነ ነገር ነው። ዛት ከተባለ ቤዚካሊ ስፔሲፊክ የሆነ የሚታወቅ ነገር ነው። ለምሳሌ መኪና አለ። ግን መኪና ውስጥ የመኪናው ከለር የሚታወቅ ከሆነ የመኪናው ሳይዝ የሚታወቅ ከሆነ መኪናው መቼ እንደተገዛ ስንት እንደተገዛ የሚታወቅ ከሆነ ዛት ነው የምጠቀመው።
ሰምሃው የሆነ ሰው እየመጣ ነው ብለን ብናስብ ስለዛ ሰው ገስ ልናደርግ ስንፈልግ ሰውየውን ካወቅ ነው ጾታ፣ መልክ፣ ሰምቲንግ የምናውቅ ከሆነ ዛት ነው የምንጠቀመው። የማናውቀው ከሆነ ደግሞ ስለ ሰው ስላወራነ አያችሁት፣ ስለ ሰው ስላወራነ የምንጠቀመው ዛትን አይደለም። መኪናን አየን አለ ለምሳሌ የምናውቀው ከሆነ ስለ መኪናው ኤቭሪቲንግ የምናውቅ ከሆነ ዲቴል የምናውቅ ከሆነ ዛትን እንጠቀማለን። መኪና ስለሆነ ብቻ መኪናውን የማናውቀው ግን መኪና ስለሆነ ብቻ የምንጠቀመው ደግሞ ዊች ነው የምንጠቀመው። ቤዚካሊ ይሄ ነው ዲፈረንሳቸው። ሌሎችም ኮሜንቶች አሉ። ለዛሬ በቀና ማለት ነው። ቴንኪው። ሌላ ኮሜንት ሲኖርም ዩከን ርዕስ ያው የዩቲዩብን እንትን ተጠቅመን ህግ አክብረን ኮሜንት ማድረግ ይቻላል። ቴንኪው ቬሪ ማች ዊል ሚት ኦን አናዘር ቪዲዮ